ተስናላችሁ እርግጠኛ ነኝ አላላችሁ አዲስ ትምህርት አናስተምርም ሌላም ብዙ ጊዜ አንወስድም ከተባለው ላይ ጥቂቶችን እንዲሁ ለማስታወስ ያህል ሞክራለሁ እንደተባለው ዛሬ በራሳቸው ፍላጎትና ፈቃድ ከእግዚአብሔር ተለይተው በምድር ላይ ስማችን ሳይጠፋ መታሰቢያ የሆነን ዘንድ ትልቅ ግንብ እንገንባ ብለው የተነሱትን ሰዎች በሰፊው መምህር አስተምረውናል። አነሳሳቸው መልካም አልነበረም። አስተሳሰባቸውም ሰማያዊ አልነበረም ምድራዊ እንጂ። አመለካከታቸውም ከንቱ ነበረ። ምክንያቱም ሊዋጉት የማይገባቸውን እንዋጋ ብለው ተሰልፈዋልና ሊያሸንፉት የማይችሉትን ለማሸነፍ አስበዋልና ይልቁንም በፈጠራቸው ክንዶች እነሆ ባላዋቂዎች አስተሳሰብ ጦር ሰብቀውበታልና እነሆ አስተሳሰባቸው ሁሉ ምድራዊ በመሆኑ ምድራዊ ሆነ። ምድራዊ አስተሳሰብ ጊዜ ምድራዊ ነው። ወደ ሰማያዊው ዓለም የመሸጋገር እድል የለውም። ለታሪክነት እንኳን ቢወሳ ባላስፈላጊነቱ ታሪክነት እንጂ ባስፈላጊ ታሪክነቱ አይጠቀስም አይወሳም። ስለዚህ ሰዎች ባስተሳሰብ ድክመት ረጅም ግንብ ለመገንባት ሞከሩ። እግዚአብሔር ቋንቋቸው እንደባለቀ ነው የሚለባቸው መጨረሻ ላይ ቋንቋቸው እንደባለቀ አንዱ ጡብ አምጣ የሚል ከሆነ ውሃ አቅራቢ ሆነ። ውሃ አቅርብ የሚለው ከሆነ ደግሞ በአንጻሩ የማያስፈልገውን እሳት አቅራቢ ሆነ። ከዚህም የተነሳ አንድ የነበረውን ቋንቋ ደባለቀባቸው። አንድ ሕዝብ አንድ ወገን የነበረውን በክፋታቸውና በጥሪያቸው በጭሆታቸው ራሳቸው ፈልገው ባመጡት ጣጣ ለያያቸው። ስለዚህም ስማችን በምድር ላይ ሳይረሳ ሳይጠፋ የሚለው አስተሳሰባቸው ተለውጦ ስማቸው እንዲሰረዝ ሆነ። አወላለቃቸው እንዲከፋ ሆነ። ለዚህ ነው እንግዲህ ዘለዓለም ሥላሴ ምንጊዜም በአንድነቱ በሦስትነቱ የሚመሰገነው ልዩ ሦስት አብ ወልድ መንፈስ ቅዱስ በዛሬው ዕለት ጥቅመ ባቢልን እንዳልነበረ አድርጎ አንድ የነበረውን ቋንቋ ከ72 በላይ በታትኖ አንድነታቸውንና ኃይላቸውን ጥሎ እንዲሁ በምድር ላይ እንዳልነበሩ አደረጋቸው፣ በተናቸው። ይህንን ታሪክ በሰፊው ተረተን ባለ ጊዜ መምህር አስተምረውናል። መልካም ነው። ከዚህ ውስጥ ለኛ ምን እንማራለን የሚለው ነው የምፈልገው። ትናንትና እነዚህ ሰዎች ባልሆነ አስተሳሰብ እግዚአብሔርን ለመዋጋት ሞክረዋል። ዛሬ ሳለ ከነዚህ ሰዎች በተማረው ትምህርቱ እግዚአብሔርን እየተዋጋ ነው ወይስ የነዚህ ሰዎች መንገድ መልካምና ጤናማ አለመሆኑን ተረድቶ ጤናማ በሆነ መንገድ እየተጓዘ ለመታሰቢያ ለእግዚአብሔር መመስገኛ የሆኑ ግንባታዎችን እየገነባ? መልሱ ግን ቅድም መምህር እንደነገሩ ሰዎች ዛሬም የነዚህ ሰዎች የግብር ልጆች በግብር የተወለዱ በአካል ብቻ አይደለም እግዚአብሔር የሚመሰገንበትን ግንብ ወይም የሰው ልጆች የሚጠቀሙበትን ግንብ ሳይሆን የሰው ልጆች የሚጠፉበትን
የሰው ልጆች እርስ በርስ የሚለያዩበትን የሰው ልጆች ባላስፈላጊ መንገድ እዚህ ጊዜያዊ በሆነው ዓለም ከኛ ጋራ በማይኖረው ዓለም በእረፍትና በደስታ አጭሩን ጊዜ እንዳያሳልፍ እንደ ዘላለም ኗሪ በክርክርና በውዝግብ በውጣ ውረድና በሰቆቃው እንዲያሳልፈው ሲጋብዙት ይታያል። ስለዚህ እነዚህ ሰዎች ከመሰሉ ክርስቲያኖችስ መቼም በክርስትና ሕይወት ውስጥ ስለሌላው ከመናገር ይልቅ ስለ ራስ መነጋገር ሕግም ነው ሥርዓትም ነው። የክርስትና ትልቁ ትርጉሙ ምስጢሩ ራስን መፈተሽ ራስን መዳሰስ ነው። እኔ ማን ነኝ? ምን እየሰራው ነው? ማንስ እባላለሁ? የአባቶችን ታሪክ እየጠበቅኩ ነው? ከታሪክ ውጭ እየተጓዝኩ የሚል ትውልድ ያስፈልጋል። ታሪክ እንደየቤቱ ሊተረክ ይችላል። እነዚህም ሰዎች በግብር ጥቅመ ባቢልን የገነቡ ሰዎች ከለዳውያኑ የራሳቸው የግብር ልጆች አሏቸው። የራሳቸው መንገድ ተከታዮች አሉ። እስከ ዓለም ምጽአት ይኖራሉ። በአንጻሩ ደግሞ በዘመናቸው ደጋግ የነበሩ ሰዎች የእግዚአብሔር ባለሟሎች ለእግዚአብሔር ክብር የሚገዙ ለስሙ ቀናተኞች የሆኑ እግዚአብሔርን እሺ የሚሉ ሰይጣንን እምቢ የሚሉ በሰይጣን መንገድ የማይጓዙ ፍቅርንና ሰላምን አንግበው ለአምልኮታቸው ነቅ ሕጸጽ ሳይኖርበት መላእክቱን መስለው እየዘመሩ ያመሰግኑ እንደነበሩ ያስታውሳቸዋል። በዓል ከበዓል የተደራረበ ነውና በዓለ ልደቱንም ስናስታውስ በዓለ ልደቱንም ስናከብር ከእንደነዚህ አይነት ቅዱሳን አባቶቻችን ሰዎች እግዚአብሔርን ለመዋጋት ሌላ ግንብ ሲገነቡ በአንጻሩ ደግሞ እግዚአብሔር አትለየን ብለው በተስፋ እግዚአብሔርን ይለምኑ የነበረ የተስፋ ግንብ የሚገነቡ የተስፋ ስንቅ የሰነቁ በተስፋ እየጸለዩ ከዛሬ ነገ መጥቶ ያድነናል በማለት ሺውን ዓመት እንደ አንድ ዓመት እንደ አንድ ዕለት በመቁጠር ዛሬና ዛሬ አድነን እያሉ ይጠሩ የነበሩ ቅዱሳን አባቶቻችንም ነበሩን፣ አሉም ይኖራሉ። ስለዚህ ክርስቲያኖችን የሚያደርገን የእነዚህ ቅዱሳን ልጆች መሆናችን የእነዚህ ቅዱሳን ልጆች እስከሆነ ድረስ ደግሞ የእነሱን እግር የእነሱን ፈለግ መከተል ነው። ምክንያቱም ትናንትና ባልሆነ መንገድ ሄዱትን እግዚአብሔር ወረደ አይደል ያሉን መመለከት መነሻ ርዕሳቸውን ሰምታችኋል። እግዚአብሔር ወረደ። ለምን ወረደ? ሰዎችን ለማዳን። በዚህ ጥቅስ ማለት ነው እግዚአብሔር ከሰማየ ሰማያት ወርዷል፣ ከቅድስተ ቅዱሳን ከድንግል ማርያም ተወልዷል። ይህ ሰዎችን ለማዳን ነው። ሰዎችን የጠፋውን ለመፈለግ ነው። የራቀውን ለማቅረብ ነው። የተበተነውን አንድ ለማድረግ ነው። በደስታ በተድላ እነሆ በእግዚአብሔር ቤት ሁሉም እንዲኖር ነው እየዘመረ እየጸለየ እያመሰገነ። በዚህ ወቅት ግን እግዚአብሔር ወረደ ሲባል አመፀኞችንና ትዕቢተኞችን አቅመቢሶችና ደካሞች ሲሆኑ ከአቅማቸው በላይ ተንጠራርተው ቅድም እንዳሉት የማይደፈረውን ለመድፈር የማይጨበጠውን ለመጨበጥ የማይዳሰሰውን ለመዳሰስ የማይሞተውን ለመግደል እጆቻቸውን የሰረዘሩትን ለማጥፋት ስም አጠራራቸውን እንዲሁ ከንቱና ብላሽ ለማድረግ ነው። ስለዚህ ወረደ፣ ስም አጠራራቸውን ባዶ አደረገ። የኔና የናንተ በአጠቃላይ የክርስቲያኖች ስም አጠራርስ ባዶ እንዳይሆን ምን እየሰራን ወደሚለው እንድንመጣ ፈልጋለሁ። ስም አጠራራችን ባዶ እንዳይሆን ነው። ዛሬ ደስ ስትሉ እናት ታርጅ፣ ትክሳ፣ ትጠውልግ፣ ትጣም፣ ትደይም እናት ናት። ስናያት ትንሽ ደሳሳ አዳራሽ መሳይ ናት። ስናያት ትንሽ መሬት ውስጥ ያለች ቤት ናት። በውስጧ ግን ጸጋ እግዚአብሔርን የተመላች ናት። ሕንፃውና ውበቱ አይደለም፣ ስርዓተ ቤተ ክርስቲያን ተጠብቆ ሰዎች ይመላለሱባታልና ስርዓተ ቤተ ክርስቲያንን ጠብቀን እናገለግልባታለንና ምዕመኑም ትንሹም ትልቁም ልጁም አዋቂውም